ወይ ለምን ከሜሪ ጋር ቤት አላስጠናችሁ? ካልደበረሽ ማለቴ ነው። ኧረ አይደብራትም። እማዬም እንበትለን በጣም ወዳታለች። እሺ ደስ ይለኛል። ካሌብ አላስጠናችሁ ሲለኝ ደስተኛ ሆኜ ነበር እሽታዬን የገለጽኩለት። በዚህ መልኩ ማፍቀሬ እንዳይታወቅብኝ የተጠነቀቅኩ ቀናቶች ሩጫቸውን ቀጠሉ። ሰላም ለዚህ ቤት ቴትዬ፣ እንዴት ዋሉ? ሜሪ ያለችም ነይ ካሌብ አለ የኔ ጨዋ ነይ ግቢ እስኪ። እሺ ቴትዬ። ምን አለ ሃይማኖታችን አንዱ ነው። ፈጣሪ እሱን ለኔ ቢፈቅድልኝና ጣፋንታ ይባረከው። ደሞ ላንሰ ለገንዳ መጽሐፍ ወስደን አንብበ አንተም ይሰማው ወይ ሳይኮሎጂ። በጣም ይቅርታ እሺ ያስሚንዬ፣ አስቤበት እኮ አይደለም እንጂ እንዳሸምደው ችግር የለውም። ስልተሰማልና ምን ትጠብቃለህ? አስጠናኝ እንጂ። እሺ ያትውደደኝ ልቧንት ማወቅ ከበደኝ። ያስሚንዬ፣ አንቺ እኔን እንደ ወንድምሽ ሊሆን ይችላል የምታይ፣ እኔ ግን በቃ አፍቅሬሻለሁ። መልስሽ ምንም ይሁን ምን አፈቅሬሻለሁ። ምን ነው የኔ ልጅ ውጤት ተብላሽብሽ እንዴ? እኔ እናቴ ብትማር ኖሮ ደብዳቤውን በማንበብ ለምን እንደማለቅስ ታውቅ ነበር። ነገር ግን እሷ ሳትማር እኔን እያስተማረችኝ ነው። እኔ ደግሞ ማላገኘውን ሰው አፍቅሬ መንገድ ሊበላሽ። የኔ ልጅ አይዞሽ፣ የታባቱ ታዩ ቀጣይ ይስተካከላል። የኔ ብርቱ ኢንሻአላህ። እኮሽ መጽናኛ ያልኩሽ ብዬ ያስሚን ለተከናፋቂ ናፍቀሽ ነው በጧት የመጣሁት። አላስጨንቅሽም፣ ፍቅር የጋራ ስሜት ነው። ስለዚህ ከአንደበትሽ መስማት አያስፈልገኝም። ያስሚን፣ አንቺ ባታፈቅሪኝ ምን አንቺ ማፍቀሬን እቀጥላለሁ። ትመት እንደውያ ክፍል ገብቼ ማራቃተኝ እንደምንም ረፍት ደረሰ። ተደብቄ ላይ ወደ ኳስ ሜዳ ሄድኩት፣ ግን ብቅ እንኳን ሳይል ረፍት አለቀ። ሲያሳቱኝ ጠበቅኩት፣ ግን የሚወደው መረብ ኳስ እንኳን አስጠላኝ። ሁለት ቀን በተደጋጋሚ ሳንገናኝና ካሌብዬን ሳላየው አደርኩኝ። ከዚህ በላይ ግን ሳላየው መቆየት አልቻልኩም። ክፍሉ ሄጄ ካጣሁት እንኳን ቤታቸው ለመሄድ ምን ቀረ ከኔ ሳታይ ልቤ ደሰት ይራቅሽ። እናቴ በጣም ተናዳብኝ ስለነበር ሰውነቴ እስኪቋጥር ድረስ ተገረፍኩ። ማፍቀሬ እንደ ኃጢአት ተቆጠረ። እኔ ግን እንደዛም እየተመታው ያሳስበኝ የነበረው እኔና የካሌብዬ መጨረሻ ምን እንደሚሆን ነበር። ቀኑን ሙሉ ስነፋረቁ አልኩ። አሳልፈና አጋጣሚ የሆነው ወቅቱ ክረምት ስለነበር ከቤት መውጫ ሰበብ አጣሁ። እቤት ቁጥጥሩ በጣም በዛ። ሱቅ እንኳን መሄድ የሚፈቅድልኝ ሰው አጣሁ። መኝታ ቤቴን ዘግቼ ስለሱ እያሰብኩ ከማልቀስ ውጪ ምንም ምርጫ አልነበረኝም። በዛ ላይ እናቴ አዋረችኝ እያለች ከዱላ በላይ ቅስም የሚሰብር ንግግር ትናገረኝ ጀመር። በሳምንቱ የካሌብ እህት ሜሪ መጣች። እናቴ ብታያት ኖሮ በእርግጠኝነት ታባራት ነበር። ነገር ግን አጋዣችን መልካም ስለነበረች አስገባቻት። ሜሪዬ ስለ ካሌብ የተወሰነ ነገር ብላኝ እናቴ ሳትመጣ ደብዳቤውን ሰጥታኝ ሄደች። ደብዳቤውም እንዲህ ይላል። የኔ ፍቅር፣ እንዴት እንደምነግርሽ አላውቅም። እናትሽ እንዲገርፉሽ ማድረጌ ጥፋተኛ ነኝ። ይቅር በይኝ የኔ ልዩ። እመኝ እክስሻለሁ ውዴ። እኔ አዲስ አበባ መሄዴ ግድ ሆኗል። ይዤሽ ቤት ደስ ባለኝ ነበር፣ ግን እናትሽ እንዲያሉብኝ አልፈልግም። የኔ ፍቅር፣ የትም ብሆን ግን አፈቅርሻለሁ። ነገ መስጊድ ልሂድ ብለሽ ውጪና ተሰናበቺኝ። የለመድነው ቦታችን ጋር እጠብቅሻለሁ። አሰነቀኝ ስከፋ ስትጨነቅ
አፍቅረኸኛል ዛሬ የፍቅርህን ዜማ ካሌብዬ ወይ ቅኝቱ ማርኮኝ ነው እወድሃለሁ ገባሁ ኑርበት ዘላለም ሳይቀየር ቃና ሁሌም እንዳደምጠው ሐሴት ካለው ፍቅር ከካሌብዬ ጋር ፍቅራችን በዚህ መልኩ ቀጠለ። ከእሱ ከሜሪ በስተቀር ማንም ስለኔና ስለሱ ግንኙነት አያውቅም ነበር። ይህ በእንዲህ እንዳለ እኔ 9ኛ ክፍል ስደርስ እሱ ደግሞ 12ን ተፈትኖ አዲስ አበባ ዩኒቨርሲቲ ደረሰ። ምን አለ ማንነኝን ካሌብዬ አይሆንም። ትምህርቱ ጥንቅር ብሎ ይቀር እንጂ አንቺን ትቼሽ ወዴትም አልሄድም። ካሌብዬ አይሆንም። 12 ዓመት ሙሉ የለፋበት ትምህርት ነው። እኔ ደግሞ የለፋበት ትምህርት እንዲቋረጥ አልፈልግም። ኧረ አንቺ ልጅ አልጋው ላይ በቃሽበት ተነሽ። ሰዓት ሄዷል። ያስሚን እንዴት ነው አንቺን ትቼሽ የምሄደው? ትናፍቂኛለሽ እኮ ያስሚንዬ። እኔም እኮ ትናፍቀኛለህ ካሌብዬ። ግን በቃ እናቴ ድንገት ክፍሌ ውስጥ ካጣችኝ ትገለኛለች። ያስሚን ሽንት ቤት ሆነሽ ነው? ያስሚን የት ሄዳ ነው በዚህ ጠዋት? መደሰት ይራቅሽ የተባልኩ ሰው ያስሚን ያለው እማዬ ነግቢ የማንም መጫወት አታርገኝ። ቄትሽን ሳጠርቂ ነግቢ